ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ አለንላችሁ እግዚአብሔር ይመስገን። ዛሬ በአዲስ ፕራንክ ተከስቻለሁ። እንዴት ናችሁ ቤተሰቦቻችን? ቪዲዮአችን ከዚህ በፊት ያለውን የተለቀቀው ምናምን እያያችሁ ነው። እኔ በእናንተ እርግጠኛ ነኝ። ላይክ እያደረጋችሁ ነው፣ ሰብስክራይብ እያደረጋችሁ ነው፣ ኮሜንት እየሰጣችሁ ነው። እኛም ደግሞ ከዕለት ዕለት ወደ እናንተ ይዘን የምንመጣውን የፕራንክ ቪዲዮ እያሻሻልን ነው። ዛሬም ደግሞ ምርጥና ልዩ በሆነ ፕራንክ መጥቻለሁ። ማርያምን እየመጣው ነው ብለኛችን ከስራ ቀድሜ ገብቻታለሁ እና አሪፍ ፕራንክ አዘጋጅቻለሁ። እየመጣች ነው፣ ከውጭ ነች። እኔ ቀድሜያት ገብቻለሁ። ምን ልላት አስቤያለሁ። የድሮ ፍቅረኛ ከውጭ መጣለች እና ላግኝህ እያለችኝ ነው። ምን ይሻላል ምናምን አይነት ነገር ማቀርብላት ምን እንደምትል አትላቅም። ሪያክሽኗን አንድ ላይ ሆነን እናያለን። እናንተ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ድረስ ቪዲዮን ተከታተሉ። ከዚህ በፊት ያለውን ቪዲዮ አይታችኋል እርግጠኛ ነኝ። ላይክ አድርጉ፣ ሰብስክራይብ አድርጉ። ብዙ የተለፋበት የተሰራበት ነው። በቀላሉ ስክሮል እያደረጋችሁ አትለፉ። ያያችሁትን ቪዲዮ ላይክ ማድረግ ለመዱ። እኛም የእናንተን ቪዲዮ ስናይ ወደፊት የምትሰሩ ትኖራላችሁ። ላይክ፣ ሼር፣ ሰብስክራይብ እናደርጋለን። አሁን ግን እየመጣች ስለሆነ እንዳደርስብኝ እዚህ ጋር ማቆም ያለብኝ ይመስለኛል። ልክ ስትመጣ ቤት ስገባ ቪዲዮን ኦን አድርጌ እዛ ጋር ቲቪ ስር ምናምን ደበቅ አድርጌ ትንሽ ደበቅ አድርጌ ካሜራዋ ብቻ እንድትታይ አድርጌ አስቀምጣለሁኝ። ሪያክሽኗን እስከ መጨረሻው ድረስ ምን ሊሆን እንደሚችል እናንተ ግን ቪዲዮን ከማየታችሁ በፊት ኤክስፔክት እያደረጋችሁ መልካም ምኞታችሁን ግለጹ። የከፋ ነገር እንደማይሆን ተስፋ አደርጋለሁኝ። እስከ መጨረሻው ድረስ አብራችን ቆዩ። ከመጣች እንዳይበላሽብኝ እዚህ ጋር ማቆም ያለብኝ ይመስለኛል። ስስቤት ስዊዲ ምንድን ነው ያስቆምሽ ነገር? ዘመተሻል? አሃ እንዴት ነው እንደምትወጪው? እንዴት እንዴ? ልሽከረከር ነበር ግን እቺ አትመች። ቁጭ ደክሞኛል። በእናትህ ቆይ አንዴ ልብስ ልቀይር ማለት ነው። ቆይ አንዴ አምጡ ልቀይር። ልብስ ልቀይር። ቆይ አንዴ በእናትህ ቆይ ቁጭ በይ የእኔ ፍቅር። ምን ነው? ቆይ ምንድነው? ቆይ ዛሬ የሚገርም ነገር አለ። ምንድነው? የሚገርም ቴክስት ደረሰኝ። በጣም የሚገርም ማለት ነው። ጠብቄው የማላውቀው የሚገርም ቴክስት። አሁን ተረጋግተሽ መስል የኔ ቆንጆ። ምን ቴክስት ነው? ሐሳብሽ እንዳይሰረቅ ቲቪ ላጥፋ። የኔ ቆንጆ የሚገርም ቴክስት ደረሰኝ። ምን አይነት ቴክስት ነው? ቴክስቱ የደረሰኝ ከውጭ ከመጣ ሰው ነው። ከውጭ ከመጣ ሰው? ምን ቤተሰብ ነው? ከቤተሰብ ነው? ቆይ ከውጭ የመጣ ሰው ነው እና የድሮ ኤክስ ነች፣ የድሮ ጓደኛ የነበረችው። ምን? ቆይ ስሚኛ፣ ቆይ ተረጋጊ፣ ስሚኝ፣ አስጨርሽኝ። ቆይ እሺ፣ ኤክስም አለ? እሺ፣ ወይ ፈጣሪ፣ ቴክስት ደረሰኝ። ማሪ በእናትህ አትቀደደ። ወይ እኔ ለራሴ ደክሞኛል። ቴክስት ደረሰኝ እኮ። ምን አይነት ቴክስት? ከማን ነው? ጥሩ ከድሮ ከሚስቴ ከጓደኛዬ ከነበረች ከኤክሴ ቴክስት ደረሰኝ። ምን ይላል? ወይ በእናትህ አትቀልድ። ቆይ እንጂ ስሚኝ። እሺ በጣም ልብሴ ሊቀየር ነው። ማሰሚ ከሆነ ምንትሽ? እሺ ንገረኝ። እሺ ቀጥል። ምንድነው? አንቺ በደስታዬ እንደዚህ ነው የምትሆኝ? እኔ ዝብርቅርቅ ያለ ስሜት ተሰምቶኝ ላማክርሽ የነገርኩሽ እዚህ መጥቼ እኔ ቆንጆ፣ አንቺ ለእኔ እንደዚህ ነሽ? እንደዚህ ኛቃለሁ ደስታም ዝብርቅርቅ ያለ ስሜት ተሰምቶኝ እኔ ራሱ ግራ ገባኝ። እናትህ ምን ነው? እሺ እኔ ቆንጆ ምን የሚልሃል መሰለሽ ቴክስቱ? ከውጭ መጥቻለሁ እና እንድትቀበለኝ እንዳገኝ እፈልጋለሁ። ምን? እና ይዤልህ የመጣሁትም ዕቃ አለ በዛው። ምን ማለት ነው? ትቀበለኛለህ የሚል ቴክስት ደረሰኝ። እኔ ከውባል ስልክን ከየት አገኘችሽ? ምን በአሁን ዘመን ስልክ ከባድ ነው እንዴ ከሰው ማግኘት? ከድሮ ጓደኞቼ ምናምን ጓደኞቿ ነበሩ። ታገኛለች እኮ ረጅም ጊዜ ቢያንስ እኔ እናንተ እንኳን ከተገናኘን ረጅም ዓመት ሆኗል። በምን እንዴት አገኘችው? ማለት ተደዋወል ነበር? ላይ ሴቭ ነበረ? ምንድነው? አልገባኝም። ኧረ የሚገርም ነው። ምንድነው እኮ ንገረኝ። እኔ በቃ ዝብርቅርቅ ያለ ስሜት ተሰምቶኛል። ላገኛት ወይም አላገኛትም ገና አልወሰንኩም። እንዴ ምን እያወራህ ነው? ታውቀዋል የምታወራውን ነገር? ይሄ ነገርኩሽ አይደለም። እየቀለድክ ከሆነ ንገረኝ። እኔ እንደዚህ አይነት ነገር ማለት አልፈልግም። እንዴት ስልክህን አገኘችው ነው እያልኩ ያለሁት እኮ።
ከድሮ ጓደኛ ነው የሚሆነው። አንቺ ስለ ስልኩ ነው የሚጨንቅሽ፣ ስለሷ ነው ያወራሻለሁ። እኔ መጥቻለሁ፣ ላገኝ እፈልጋለሁ። በዛ ላይ ደግሞ ይዤልህ የመጣሁት ስጦታ ቃል ዕቃ ይዤልህ መጥቻለሁ ነው ያለችኝ። መሄድ አለብኝ፣ ማግኘት አለብኝ፣ የስጦታ ዕቃውን መቀበል አለብኝ። ገና አልወሰንኩም። በቃ ዝብርቅርቅርቅርቅርቅርቅርቅርቅ ብዬ ይኸው መጣሽ። ምን ማለት ነው? እኔ አልገባኝም። እንዴ ሲጀመር አንተ ነህ ተቀባይ፣ ሌላ የሚቀበላት ሰው የለም? መጣለች እኮ ነው ዘዳ ላገኝህ ነው እኮ አታዳምጪኝ እንዴ? መጣለች መጣ አዲስ አበባ እዚህ ቁጭ ብላለች እና ላገኝህ የስጦታ ዕቃ ይዤልህ መጥቻለሁ አለችኝ እኮ። እናንተ የስጦታ ዕቃው ሲጀመር ምን ይሰራልሃል? ሲቀጥልስ ምን አይነት መልስ ነው የሰጣት? አልገባኝም። ገና እኔ አላወኩኝም፣ አልመለስኩም። ሳይሆን ገና እንደተደናበርኩ ነኝ። እየይሽ በቃ ደስታም ሲጀመር ጓደኛም ሰጠ ምናምን ያለሽ ጓደኛም ሰጠ ሌላም ሰጠ። ምንም አይነት ነገር አይመለከተኝም እኔ ግን እንደዚህ አይነት ነገር አቁም። ሲቀጥል ማለት ነው እስካሁን እንዴት እያዋራሃት ነበር ወይ ነው እኔ ጥያቄ። መልስ እኮ ነው እየጠየቅኳለሁ። ስጠይቀኝ ነው አላውቅም። እኔ ካንቺ ጋር አይደል እንደ ያለው እና ይሄ ሁሉ አመት ማለት ከዚህ ሁሉ ጊዜ በኋላ እንዴት ልታገኛት ቻልክ? ምን አውቃለሁ? የፍቅር ኃያልነት ይሁን ምን አላውቅም። ምን አውቃለሁ? ምን አውቃለሁ? እኔ ካንቺ ጋር ያለሁት እንዴት ነው የፍቅር ኃያልነት? በሴት ላይ ሌላ ሴት አይኪድም። በባህልም በወግም በልማድም ኖር ነው። እንዴት ነው የፍቅር ኃያልነት? ግን አይፈቅድም። አልገባኝም። የሆነ እያወዛጋገብከኝ ነው። የሆነ ትንሽ እንትን አለኝ በጣም በቃ ግራ ገብቶኛል። አገኛታለሁ ባገኛት ስጦታውን እቀበላታለሁ አልቀበላትም? ውስጤስ ወደ ድሮ ይመለሳል አይመለስም የሚሉ ክራሾች ቢፈጠሩስ? ምን ጭራሽ እንደዚህ አይነት ነገር ጭንቅላትክ ውስጥ እየተመላለሰብህ ነው? ይሄ እኮ የሰይጣን ስራ ነው ሲጀመር ማለት ነው። አንተ የራስህ ሰው አለ፣ የራስህ ሰው አለ፣ እሷ ነች የጻፈችው። ልንገርህ የራስህ ሰው አለ። እዚህ ጋር ቢኖርኝስ ብትገናኝ የሆነ ነገር እሷ የሆነ ወይ ማለት ግንኙነት እንደጀመርክ ሪስፔክት ላታረግ ትችላለች። ሲጀመር ሪስፔክት ስለማታረግ ይሆናል ልትደውልልክ የቻለችው እንጂ እዚህ ጋር የሁለት ሰው ሴት ህይወት እንደዚህ ማበለሻሸት ምን ይላል? ሲጀመር ስጦታ ልትልክልኝ ነው ምናምን እንደዚህ ልትልክ አይደለም ይዤልህ መጥቻለሁ ነው ያለችው። እና ይዘህልህ ብትመጣስ እንዴት ልትቀበል ነው? አልገባኝ። ለስጦታ ብለህ ነው አንተ ህፃን ልጅ ነህ እንዴ? ገና ኩየው እኔ ህፃን ልጅ ነው የምትታለለው? ስጦታ ፍቅር አይደል እንዴ? ልጅ እኮ ነው ሊፖፕ ምናምን ሰጥቼ እንደዚህ ምናምን ስትባል ልጆች ስለማይመዛዝኑ እሺ ብለው እንትን ያንን ነገር ለመቀበል ይሄዳሉ። አንተ ህፃን ነህ ምንድን ነህ? አልገባኝም። እንደዚህ በጥቅማ ጥቅም በሌላ ነገር ልትታለል ነው? እኔ ላታላላለች መጣለች ና ተቀበለኝ ና ስጦታ ቃላለች በኖርማል ተጣልተ ሊሆን ይችላል የሄደችው። ግን አሁንም ሪስፔክት ልታረግ ትችላለች፣ ላታይክ ትችላለች። ግንኙነት ጀምሯል ብላ ላታስብ ትችላለች። እንዴት የሁለት ሰው ህይወት ታበላሻለህ አንተ? እኔ እንዴት ነው ሁለት ሰው ማበላሽ? ደግሞ ማን ነው ሁለተኛ? አይ እኔ እንደዚህ አይነት ነገር በጣም ነው የሚደብረኝ። በቃ ነገርኩህ፣ የሚያስጠላ ነገር አታድርግ። ካንተ የማይጠበቅ ነገር ማየት አልፈልግም። በቃ እንዴት ልጅ ነው በማይሆን ነገር እንደዚህ ነው ብሎ ሊታለል የሚችለው እንጂ እንዴት ሰው ሊታለል ይችላል? በማይሆን በጥቅማ ጥቅም በተለያየ ነገር አንተ ህፃን ልጅ ነህ ወይ ሊፖፕ ወይ የሆነ ነገር ሲያሳዩ እሺ ብለህ የምትሄደው? ሲጀመር ነው እንዴ ሊፖፕ? ሲጀመር ማነው ስልኳን ማነው የሰጠህ? እኔ በጣም ሆት እየሆንኩ ነው፣ እየተናደድኩኝ ነው። ቴሌ ጠይቄ እኔ የማውቀው ነገር የለም። ምን የማውቀው ነገር የለም። ምን ማለት ነው ቴሌ ጠይቄ ማለት? በቃ ራሴ ወስናለሁ። እሺ ምንድነው ራሴ ወስናለሁ ማለት? በቃ ሐሳቡን አቀረብኩልሽ። ምንም ተጨባጭ ነገር ያወራሽልኝ አይደለም ማለት ነው። እቺ ልጅ ሪስፔክት የምታደርገው ነገር ሊኖር ይችላል። እንዴት ብለህ ሲጀምር ቴክስቱ እንዳትመልስ። እንደዚህ አይነት ነገር ማቆም አለብህ። ካንተ ማይጠበቅ ተግባር አታድርግ። ሲጀመር እዚህ ጋር ህይወት ጀምረሃል አይደል? እየኖርክ ነው። ሌላ ትዳር መስርተሃል። ምንድነው አልገባኝም። እንዴት እያሰብከው ነው አንተ? አስጭት ጀመር። በቃ የማይሆን ነገር ማለት ነው። እኔ መስማት አልፈልግም። ስነ ስርዓት ይኖርክ፣ አትጨማለቅ። እንደ አንተ ትልቅ ሰው አይደለህ እንዴ? ስጦታ ቃል ታመጣልኝ ነው ምናምን ብለህ ቀውጢ። እንዴት የሁለት ሰው ህይወት ታበላሻለህ? ምንድነው የሁለት ሰው? እንዴት የሁለት ሰው በቃ ተቀበለኝ ምናምን ብላለች። በቃ ራሴ ወስናለሁ። በቃ ምን ማለት ነው ራሴ ወስናለሁ? በቃ ምንድነው እኔ እንደዚህ ወደዛ እኔ እንደዛ አይመችም። ምን ማለት ነው ራሴ ወስናለሁ ማለት? በቃ ወስናለሁ። በቃ ሄጄም ቢሆን አግኝቻለሁ እመጣለሁ። ምን ማለት ነው? ወይ ደግሞ ወስናለሁ። ምን ማለት ነው? አልገባኝም። ምን ማለት ነው? ምን እየሆንክ ነው?
ምን እያሰብክ ነው? ምን ሆንኩኝ እንዴ? የሁለት ሰው ታበላሻለህ ምናምን እያልሽ ነው ጋር እና የሁለት ሰው ህይወት እያበላሸህ ነው። እቺ ልጅ ሴት ናት። እንደገና ላታይክ ትችላለች ህይወት እንደጀመርክ ምናምን። ኖርማል ጸብ ከሆነ የተለያየው ደግሞ ሴት ልጅ ሪስፔክት ታደርጋለች፣ ትጠብቃለች። የእሷንም ህይወት የኔንም ህይወት እያበላሸህ እኮ ነው ያለው። ትንሽ አልተሰማህም? ኦኬ ያንቺም ህይወት ነው የሁለት ሰው ህይወት ያልሽኝ። ኦኬ ኢቭን ብትቀየምህ ምንም አይነት ሪስፔክት ሴት ልጅ ባታረግ ማለት ነው ስጦታ ልሰጥህ ነው ምናምን ልትልክም አትችልም። ገባህ አይደለ? እንደዚህ አይነት ነገር ለእኔ የማይመስል ነገር አትንገረኝ። በጣም ነው የተናደርኩት። እግዚአብሔር ነው የምልህ፣ ብልግና ነው እንደዚህ አይነት ነገር። ሲጀመርም እንዳትደውልለት፣ ሲጀመርም እንዳትገናኙ ነግሬሃለሁ። በቃ ከአሁን በኋላ መስማት እራሱ አልፈልግም እንደዚህ አይነት ነገር። ምን እያለ ነው? በቃ ራሴ ወስናለሁ። ምን ማለት ነው ራሴ ወስናለሁ? ምን ማለት ነው? በህይወቴ ራሴ ነኝ ከዚህ በኋላ የሚመለከት። ምን ማለት ነው? በቃ የራሴን ህይወት ራሴ ወስናለሁ። አልገባኝም። በቃ አልገባኝም። የጋራ ህይወት ቢሆን አቆማለሁ። ይሄን ውሳኔ እስክጨርስ። ምን ማለት ነው የጋራ ህይወት አቆማለሁ ማለት? በቃ ቆይ አናግረኝ። እሱን ቀስ ብለሽ ታየዋለሽ። አይደለም እሺ፣ እውነቱን ነገር ብቻ እሱን ቀስ ብለሽ ታየዋለሽ። የተደዋወልክ ነበር ወይስ የውሸትን ነው? ጓደኛ ሰጠ ምናምን እሱ ነው። እኔ ስለተዘበራረቀው ስሜቴ ሳይሆን አንቺ ህይወት አላውቅም አልኩሽ እኮ። ቴሌ ጠይቂ። ምን ቴሌ ጠይቂ። በቃ ምን ማለት ነው? ሲጀምር ስላንቺ ልቀቂ። ምን ማለት ነው? ወሰኛ ነግርሻለሁ። ምን ማለት ነው? ልቀቂ። የሁለት ሰው ህይወት በማበላሸትክ ትንሽ አይሰማህም? ሁለተኛው ሰው ማን ነው? እኔ ማን ነኝ? ኦኬ አንቺ ነሽ። ምን ጭራሽ እኔም ከምንም አልቆጠርከኝም? አይደለም ከምንም አልቆጠርከኝም። ንገረኝ። በጣም እየተናደድኩኝ ነው፣ ግን ራሴን ስሜቴን ለመቆጣጠር መሄድ አለብኝ። ስጦታ መቀበል አለብኝ። ከዛ ከሷ ጋር ማውራት አለብኝ። የወሰንኩት ነገር የለም። ወስኛ እኮ ንገረኝ። አሁን ነው መስማት የምፈልገው። ምንድነው የምትሰሚው? አሁን እኔ አንቺ ትነግሪኛለሽ ብዬ ነበር። ምን ትነግሪኛለሽ? ትደዋወል ነበር ወይስ ምንድነው? እሷስ ሪስፔክት ስለመደወል አትጠይቀኝ። እኔ ቴክስት መጥቶልኛል ና አለችኝ። ስለመደወሉ የሌላ ጊዜ ራስሽን ቢሆን ፈልሰሽ ትደርሽበታለሽ። ምን ማለት ነው? በቃ የሌላ ጊዜ ትደርሽበታለሽ። በቃ እንደዚህ ደረጃ በቃ እየተሰማኝ ያለ ስሜት እኔ አንቺ ስቴብል ታደርጊዋለሽ፣ ታስተካክልኛለሽ ብዬ ነበር የተሰማኝ። ምን በጣም ጎበዝ፣ በጣም ልክን ያደረግከው ሂድ ተቀበላት ምናምን ድልህ ነው ቢሆንም ብቻ የተሰማሽን ስሜት ሲጀመር ስጦታ ከመቀበል በፊት ማለት ነው ሌላ ነገር የምታደርገው ነገር ካለ በስነ ስርዓት ለእኔ በግልጽ ከምታወራው ነገር ስማኝ። እየነገርኩ ነው። በቃ በጣም እየተናደድኩ ነው። ከዚህ በላይ መታገስ አልችልም። በቃ ይበቃል። እንዴ ምን ሆነ ነው አንተ? እንዴት እንደዚህ አይነት ነገር ታስባለህ? ምንድነው ፍላጎትህ? መሄድ አለብኝ። የት ነው የምትሄደው? በቃ ለጊዜው ውስጥ ተኝቼ ራሴን ማዳመጥ አለብኝ። አንተ እሺ፣ ለምን እኔ ለማበሳጨት ነው እንዴ እንደዚህ አይነት ነገር የምታደርገው? ምንድነው አልገባኝም። እኔ ለማበሳጨት እውነታውን አምጥቶ መናገር ማበሳጨት ነው? ምንድነው ፍላጎትህ? በቃ እነግርሻለሁ። አንድ ሁለት ቀን ዘግቼ መተኛት አለብኝ እኮ ንገረኝ። ምንድነው ፍላጎት? የሁለት ሰው ህይወት መበጥበጥ እሱንም አላሰብኩትም ነበር እስካሁን ድረስ። ሲጀመር አበስልኩ። ከዚህ በኋላ ማለት ነው እኔ እንደዚህ አይነት ቀልድ አልፈልግም። የእሷም ህይወት የኔም ህይወት መበላሸት የለበትም። ስነ ስርዓት ይኑርሽ። እኔ እንደዚህ አይነት ነገር በቃ አልፈልግም። አሁን ራሱ ላሰብከው ነገር ህፃን ልጅ አይደለም አንተ፣ አዋቂ ነህ፣ ትልቅ ሰው ነህ። እንደዚህ አይነት የማይሆን ነገር የማይሆን ተግባር ማድረግ ከአንተ የማይጠበቅ ነገር ነው። ስጦታ ምናምን የፈለገ ስጦታ አይደለም መኪና አምጥታ ብታቆምልህ መታለል በማይሆን ነገር መታለል የለብህም። ሰው ነው መሆን ያለብህ። ገባህ አይደል? ጨረሽ ልሂድ። ምንድነው ጨረሽ ማለት? ንገረኝ። ጨረሽ ማለት ድጋሜ ለመገናኘት፣ ድጋሜ ከእሷ ጋር አብረህ ለመሆን፣ ድጋሜ ሌላ ነገር ለመሸወድ ሀሳብ አለ? ምንድነው የምትፈልገው? ንገረኝ። መሄድ ነው የምፈልገው። ራሴን ትሪት ማለት እኮ ንገረኝ። በቃ ለራሴን አስቸኳይ ስብሰባ ጠርቼ ለ2 ቀን እረፍት ማድረግ አለብኝ። መመካከር አለብኝ ከራሴ ጋር። ምን ነው የምትመካከር? በቃ ዝብርቅርቅ ያለ ስሜቴን ምን ማድረግ እንዳለብኝ ግራ ገብቶኛል። እንዴ እሺ አታግዢ ልሂድ እኮ። ምንድነው የምትፈልገው? እረፍት ነው የምፈልገው። በቃ እንዴት እንደዚህ አይነት ነገር ግን ታስባለህ? አንተ በማይሆን ነገር የምትታለል ሰው ነህ። በቃ እንደዚህ እስካሁን እንደዚህ አይነት ሰው ነህ ብዬ በፍጹም በማይሆን ነገር ማለት ነው አስቤህም ጠርጥሬህም አላውቅም። እየቀናሽ ነው እንዴ? ምን ማለት ነው እየቀናሽ ነው ማለት? ምን ማለት ነው? ቅናት እኮ ጥሩ አይደለም። አይደለም የሁለት ሰው ህይወት ስታበላሽ ቁጭ ብዬ ማየት ነበር። እየቀናሽ ነው። ምን ማለት ነው? ቅናትና ምን ያገናኘው? ምንም አይገናኘው። እንደዛ ነው የሚታየው። ምን ነው የሚታየው? እየቀናሽ ነው። አንተ ጭንቅላቴን በጣም እያሳመምከኝ እኮ ነው። ትንሽ ግን ደግሞ እያወራሁህ እንዴት ትሄዳለህ ጥለኸኝ ሀሳቤ?
ምን ማለት ነው ይሄ? የንቀት ሀሳብ ጀመርክ? አዲስ ባህሪ ማምጣት ጀመርክ? ንገረኝ። አዲስ ባህሪ ማምጣት ጀመርክ ከነገርክ ወይስ እሷ ደወለችልኝ ብለህ ሌላ ነገር እያሰብክ ነው? ንገረኝ። አትታውና ፍቅጅልኝ ማለት ምንድነው? እሺ ፍላጎት፣ እሺ ልሂድ በቃ ፍላጎትህን አልገባም። በቃ እኔ የተዘበራረቀ ስሜት ነው የተሰማኝ። ትንሽ ጊዜ ስጭኝ። ምን ማለት ነው? ላስብበት። ምን ለመሄድ ነው የምታስብበት? አዎ በጣም ባለጌ ነሽ። እንደዚህ አይነት ባኒ እንዴ ማሬ፣ እግዚአብሔርን ቆይ እግዚአብሔርን ቆይ ልቀቀኝ። ሻው ማርያምን ቀልዴን ነው። ቆይ ቀልዴን ነው። ተረጋጊ። ልቀቀኝ። እሺ ቀልዴን ነው። ምንም አልፈልግም። እሺ ይዛጋ መጀመሪያ ይዛጋ። ልቀቀኝ። እሺ ልቀቀኝ። የኔ ጣፋጭ ቆይ እሺ፣ አንድ ነገር ልንገርሽ። ቆይ ልንገርሽ የኔ ቆንጆ፣ ዛጋ መጀመሪያ። እሺ ዛጋ። ምንድነው የማየው? ምንድነው? ቀልዴን ነው፣ ፕራንክ እያልኩሽ። ወይ በእናትህ አንተ በእናትህ በሰው ስሜት መጫወት ነው። ልቀቀኝ። ምንድነው ያዙ? ልቀቁኛሽ። እኔን ልሄድ መስል እየመለሽኝ አልነበር እንዴ? ተረጋጊ። ቆይ እሺ ተረጋጊ። ምንድነው እንደው እንዴት ነው የምታስቢኝ? አይደለም አንድ ሴት ከውጭ 10 ሴት ቢደረደር የኔ ልብ እንደው ትንሽ እኔ ለማታለላት መከርሽ ትንሽ እንደው እንትን የሚል ይመስልሻል? የሚያስብ ይመስልሻል? ወደ ውጭ አንቺን ትቶ እኔ ቆንጆ አንቺ እኮ ነሽ ያለሽ የሌለሽ ቀሪ ገንዘቤ ከዚህ በኋላ እኔ ጣፋጭ በቃ ተናገሪ። እንዴት አገኘሽው ፕራንኩን? ተናገሪ። ዞር በል። እኔ በቃ ዞር በል። ምንም ማውራው ነገር የለም። አሁን ጨርሻለሁ። ወሬ ጨርሻለሁ። ዩቲዩብ ቻናል ቤተሰቦቻችን ቪዲዮን እንዳያችሁ ነው። እንደዚህ የሆነችው ተናዳ ይሁን ፍቅር ይሁን ቅናት ይሁን ተናገር ብያት ነበር፣ አልተናገረችም። እናንተ ግን ምን ሊሆን ይችላል? ኮሜንት ላይ ጻፉልን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይህንን ቪዲዮ እዚህ ድረስ ካያችሁ ተመችቷችኋል ማለት ነው። እናመሰግናለን። ላይክ ማድረግ እንዳይረሳ። ይሄ በጣም ቀላሉ ነው። በቀጣይ በከባድ ፕራንክ እመጣለሁ። በከባድ ይሄው በፊቷ እየተናገሩ ይሄ እንደውም ቀላሉ ነው።